ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሀይሚዬና ብሩኬ አዲስ አበባ ገብተዋል። ሲገቡ ደግሞ በጠለፋ ነው የገቡት። እንዴት ደስ እንዳለኝ ማለት ነው። የጠለፋ ቤታችሁ በጣም ናፍቀኝ ነበር፣ እውነቱን ስነግራችሁ ማለት ነው። ሰው እንዴት ሁሉ ነገር ያምርበታል። ጠለፋ በእነሱ ይመር፣ ሁሉ ነገር በእነሱ ይመር። እግዚአብሔር ከክፉ ነገር ይጠብቃችሁ። የእውነት እንዴት እንደሚያምርባችሁ ራሱ ማለት ነው። አስባችሁታን ከዚህ በፊት ጠልፏት የወሰዳት ቤት ያቺ ክላሷ ብቻቸውን ብቻ ተቀምጠው አስባችሁታን ቁጭ ብለው ሁለታቸው ብቻ ችግራቸውን ሲያወሩ ችግራቸውን ሲፈቱ አስባችሁታን። ደስ ይላል። ብቻ ጠለፋ በእናንተ ያምራል ነው የምላችሁ። የእውነት ከዚህ በፊት እኔ ጠለፋ ሲባል ብዙ ሰዎች አድርገው አይቻለሁ፣ ግን ጨሪቃዎች ላይ ነው ጠለፋው ራሱ የሚያምረው ነው የምላችሁ። እና ብቻ ደስ ብሎኛል ነው የምላችሁ። እና እንግዲህ ወደ አዲስ አበባ ተመልሰዋል። እንዲህ ወደ አዲስ አበባ ስንመለስ ዝም ብለን ከምንመለስ ታረቅን ከምንላችሁ በጠለፋ ቢሆንስ ብለው አሰቡና በጠለፋ ብሩኬ ይመች ብያለሁ። ለማንኛውም ማለት ነው ጠለፋው እኛ ተመችቶናል፣ ሂድበት። ጠለፋው በጣም ነው ደስ የሚለው፣ ምክንያቱም የፍቅር ጠለፋ ነው፣ የሌላ ነገር አይደለም ማለት ነው። እና አዲስ አበባ አብራችሁ ስለሄዳችሁ በጣም ደስ ብሎናል። ከዛች ደግሞ እዛች ክላስ ቤት ደግሞ ቁጭ ብላችሁ የፍቅር ወሬያችሁን ስታወሩ ነው የሚባለው። እንደዛ ያሳለፋችሁትን እንዴ ከባድ ችግር ካለቀ በኋላ ሌላ ችግር እየፈጠራችሁ እኛን ልታጨልሉን የተነሳችሁ ሁለት አዝግ የሆናችሁ ልጆች ማለት ነው። እንዴ በፍቅር እንደዚህ ኑልን። ከዚህ በኋላ በፍቅር ነው የሚመጡት። በቃ ተጠለፈች፣ በቃ ሀይሚዬ ተጠለፈች። ምን ታረግ? በፍቅር ነው የተጠለፈችው፣ ደግሞ በሌላ ነገር አይደለም። እሺ በፍቅር ነው እንግዲህ የተጠለፈችው። እኛም ደስ ብሎናል፣ ተመችቶናል፣ ሂዱበት ብለናል። እሺ ሁለታችሁ ብቻ ቁጭ ብላችሁ አውሩ። ሁለታችሁ ብቻ አብራችሁ ቁጭ ብላችሁ ተነጋገሩ። እንዴ ሶስተኛ ወገን ህይወት ውስጥ ምን ይሰራል? ምንም አይሰራም። ሶስተኛ ወገን ህይወታችሁን ነው የሚበጠብጠው እንጂ ህይወታችሁን አያቃንም። ስለዚህ አስፈላጊ አይደለም ሶስተኛ ወገን። ባልና ሚስት ስትሆኑ ፍቅረኛሞች ስትሆኑ የሆነ ችግር ሲፈጠርባችሁ ሁለታችሁ ብቻ ተጋፍጣችሁ ችግራችሁን መፍታት መልመድ ግዴታ ነው ብዬ አስባለሁ። የእውነት ማለት ነው። ምክንያቱም ቤታችሁን የምታውቁት እናንተ ናችሁ፣ አኗኗራችሁን የምታውቁት እናንተ ናችሁ። አይደለም ጓደኛችሁ ቀርቶ ማለት ነው ቤተሰባችሁ ራሱ ማለት በሚመለከተው ነገር ብቻ ነው መግባት የሚችለው። ከዛ ውጭ ግን እናንተ ህይወት ውስጥ ፈራጅም ፈላጭም ቆራጭም ሊሆን አይችልም። ማንም ወሳኝም ሊሆን አይችልም። እሱ ነው የሚጠቅምሽ እሱ አይጠቅምሽም የሚልበት ማንም መብት የሚሰጠው ሰው የለም። የሚጠቅማችሁን የሚጎዳችሁን ለእናንተ የሚሆንላችሁን እናንተ ብቻ ናችሁ የምታውቁት ሰው። ስለዚህ በህይወታችሁ ውስጥ የምትወስኑት ውሳኔ የእናንተ ነው ማለት ነው። እና ብዙ ነገር እንግዲህ በእነ ሀይሚና በብሩኬ ህይወት ውስጥ ብዙ ነገር እኛም በህይወታችን ብዙ ነገር እንማራለን ብዬ አስባለሁኝ። እና ያው እነሱም ለማስተማር ነው ብዙውን የሚሰሩት እና ለሚያስተውለው ሰው ብዙ ነገር ትማሩበታላችሁ ብሎ ይመስለኛል እንግዲህ አይደለም። እና ውድ ቤተሰቦች እንግዲህ ድምፅ ልክ ካልሆነ በጣም ይቅርታ። በጣም እንትን እያለኝ ነው የማወራው። በነገራችን ላይ ላለመጥፋት እየሞከርኩኝ ነው። በውስጥም አትጥፊ ቪዲዮ ስሪ ምናምን እያላችሁኝ ነበረ። ያው ትንሽ ስላመመኝ ነው፣ ግን አሁን መድኃኒት እየወሰድኩ ስለሆነ እየተሻለኝ ነው፣ እግዚአብሔር ይመስገን። እና ውድ ቤተሰቦቼ ሀይሚዬና ብሩኬ እንግዲህ ወደ አዲስ አበባ ተመልሰዋል ማለት ነው። ደስ ብሎናል፣ አብረው ስለተመለሱ በጣም ደስ ብሎናል። ጠለፋውም ተመችቶናል ነው የምላችሁ። እና ችግራቸውን እንግዲህ ቁጭ ብለው አብረው መፍታት አለባቸው። ምክንያቱም በጣም ብዙ ዋጋ የከፈሉበት ፍቅራቸው ነው። ብዙ 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 ነገር ማለት ነው። አሁን ላይ በቃ እፎይ የሚሉበት ሰዓት ነው። በፍቅር የሚኖሩበት ሰዓት ነው። የሚያሰጋቸው በሀይሚዬም በኩል ከዚህ በኋላ የሚያሰጋት ነገር የለም። ከዚህ በፊት የዩ ጉዳይ ነበር የሚያሰጋት። እሱ ነገር ደግሞ ተቋጭቷል፣ ስራው ተዘግቷል ማለት ነው። እንግዲህ ከዚህ በኋላ ያለው እንግዲህ በራሳቸው መንገድ ስራ እየፈጠሩ ሌላ አይዲያ እያመጡ የሚሰሩት ስራ ይኖራል ማለት ነው። እና ዋናው ትልቁ ነገር ጠልፋችሁ ተጠላልፋችሁ መሄዳችሁ ነው። በቃ አብራችሁ ወደ አዲስ አበባ መሄዳችሁ ነው የሚፈለገው። እና ፋፈሽ ድምቅ በሉን። እንግዲህ ነገ ከዛች ፍቅር የሆነች ቤት እንጠብቃቸዋለን ማለት ነው። እውነት በጣም ነው የናፈቀች። እንግዲህ ደስ እንደሚል የእውነት ነው። ብቻችሁን ስትሆኑ የሆነ ብዙ ነገር ራሳችሁን ታዳምጣላችሁ። የሆነ ከጫጫታ ትርቁና የሆነ ለራሳችሁ ጊዜ ትሰጣላችሁ አይደለ? እና እሱ ነገር ነው። ጠልፎ መውሰዱ ደግሞ በጣም ደስ የሚል ነገር ነው። የፍቅር ጠለፋ ደግሞ አጠላለፍ ይችልበታል ብሩኬ። ብዙዎች እንደሱ ለማድረግ ሞክረው ነበር፣ ግን አልተሳካላቸውም ትላላቸው። አያምርባቸውም። በቃ ጨሪቃዎች ደግሞ ሁሉ ነገር ያምርባቸዋል።
እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንግዲህ በደንብ ተሽሎኝ በደንብ እንግዲህ በቪዲዮዎች ሀሳብ እስከምሰጥ ድረስ ማለት ነው ብቻ ላለመጥፋት እየሞከርኩኝ ነው። ግን ትንሽ ልክ አይደለሁም። ግን እግዚአብሔር ይመስገን ደህና ነኝ፣ ተመስገን ነው። ብዙም የከፋ ነገር አይደለም። እና ውድ ቤተሰቦቼ ባላችሁበት ሰላማችሁ ይብዛልኝ። ጨሪቃዎቼ ደግሞ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። መልካም ጊዜ ይሆንላችሁ።